ተናገሪ እንጂ ምን ይዘጋሻል? እንዴ ጨካኝ ብትሆኝና ያላደረኩትን አደረገሽ ብለሽ የምትናገሪ? ልቀቂኝ አንቺ ውሻ! አንቺ ችጋራ! ምንድነው እንደዚህ ያጠገበሽ? ስትሰድብኝ ሊዱ አደይን ለምንድነው ከህይወታችን የማትወጪው? እባክሽን እቺ ለምለምን ይዘሽ ውልቅ በይልን፣ በቃ ውጭልን ከህይወታችን ትላሃለች። ፍቅር አደይን አነቀቻትኝ። ዴቭ አደይ እባክሽን አትሂጂ እያለ ክልልሽ እኔ ባንቺ እንጂ በማንም ልደሰት አልችልም፣ እባክሽን አደይ ሲላትኝ፣ አደይም በዙሪያህ ብዙ ሰዎች አሉ አንተ መመልከት አልቻልክም እንጂ ትለዋለች። ደግሞ እሱን አልፈልግም፣ በቃ ያቺ ፍቅር ተብያዋንም አልፈልግም፣ ችንም አልፈልግም። አደይዬ እኔ አንቺን ብቻ ነው ፈልገው፣ እባክሽን ጠለሽኝ አትሂጂ እያለ እጇን ይዞ ዴቭ እኔ እናንተ አብረን መሆን አንችልም፣ በዚህ ችግር ውስጥ ሁሉ እንደዚህ ብትወደኝም ቢገርመኝም እኔ እናንተ ግን አንድ ላይ መሆን አንችልም ትለዋለች። እሺ እና ልትሄጂ ነው? በቃ እሺ በቃ እኔም አብሬሽ እሄዳለሁ ብሎ ለመነሳት ሲሞክር እጇን ጎተት ሲያረጋት ትወርቃለች ላዩ ላይ። ምክንያቱም ዴቭ በጣም ሰክረዋል። እናም ፍቅር ትመጣለች። ዴቭ እንዴ ወዴት ነው የምትሄደው እያለች እያለ ፍቅርም ተናዳ በሩን ትከፍተዋለች። አንቺ ምን አባሽ እያረግሽ ነው? ሰክሯል ብለሽ ምን አደረግሽው? ብላ ፍቅርም አደይ ጎሮሮዋን ታንቃታለች። ፍቅር ልቀቂኝ፣ አንቺ እንዳሰብሽው አይደለም ልቀቂኝ ትላታለች አደይ። ኧረ እባክሽ እና ታዲያ ሰክሯል ብለሽ ነው አይደለ ደረት ላይ ተኝተሽ ምን እየሰራሽ ነበር? ትላታለች። ዴቭም ፍቅርን ለማስለቀቅ ሰክሮ ስለሆነ መነሳት ስላቃተው እጁን እንትን ብሎ ወደዛ ይስባታል። ባሽ እየሰራሽ ነበር ብላ አንገቷን አንቃታለች። ፍቅር ልቀቂያትኝ፣ ቆይ አንቺ ከኛ ምንድን ነው የምትፈልጊው? ይላታል ዴቭም። ትረጂ ምን እያረጋችሁ ነበረ? ትላታለች። አደይም በጣም ትናደድና ምንም አልተፈጠረም አልኩሽ እኮ ብላ ገፍትራት እሷም ትወጣለች። መነሳት አቅቶት አደይ ጥለሽኛ ትሂጂ እያለ እሷም ጥላ ወጣች። በጣም ተናዳ ተከትላት ትወጣለች እና ሊዱም ተኝታ ነበረ። አንቺ አደይ ብላ ትጠራታለች። ሊዱም ቆይ ፍቅርን ሲያገይልኝ ደግሞ የት እየሄድሽ ነው? ትላታለች። ኤላ ቤት እየሄድኩ ነው፣ ቆይ አብረን እንሂድ ትላታለች። ሊዱም በጣም ሰክራለች። ፈጣሪ ከፈቀደም እመለሳለሁ ትላለች እና ሊዱም ለመነሳት የተንገዳገደች ቆይ ነይ አብረን የምንሄደው ትላታለች። ግን ምን ብጠጡ ነው ይሄን ያክል እንደዚህ እስከምትወኝ ድረስ? ትላታለች። ፍቅኝ ኤላ ጋር አብረን እንሄዳለን፣ ደግሞ አንቺ ደግሞ እዛ ምን ትሰሪያለሽ? ትላታለች። ሊዱም እኔ እዛ መሆን ነው የምፈልገው ትላታለች። አደይ ግን ኤላ ጋር ትይ ብልሽ አልሰማኝ አልሻለን? ዴቭ ባንቺ የተነሳ ተበሳጭቶ ይጠጣል፣ እዛ ፍቅር ታብዳለች፣ አንቺ ደግሞ እዚህ ትላታለች። ወይ ግን አደይ ለምንድን ነው ከህይወታችን ማቶች? ያችን ለምለምን ይዘሽ እስኪ ህይወታችን ውልቅ በይልን። አደይን ቁጭ ብለው እየጠበቋት ነው፣ እናም ሊወስዷት ነው። ቆይ ኧረ አደይ ለምንድን ነው የማትመጣ? እባክህን አደይ አትመጣም እንደዚህ፣ ወይ ካልጠለፍኳት በስተቀር አልሆነልኝም ይላል። ያቻት መጣች ይላል። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ለሰላም ሰላማችሁ በዚህ ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቦቻችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ሰራተኛዋ አደይ ዛሬም ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። ይህን ቁጭ ብለው እየጠበቋት ነበር። እናም ስትመጣላቸው እሺ እንከተላትና እንሄድ ይላሉ። ግን ቆይ አሟታል እንዴ? ቀስቀስ እያለች ነው የምትሄደው ይላል። እናም ተከትለዋት ሄዳሉ። አደይ ኤላ ጋር እየሄደች ነው። ይደነግጣሉ። ቆይ ምን ሆና ነው? አሟታል እንዴ አደይ? ለዛ ነው መሰለኝ እንደዚህ የሆነችው ይላል። እሺ እናንተ እንቅረባት፣ ለዛ ነው መሰለኝ ቆም እያለች የምትሄደው፣ ኧረ እንዳትወርቅ ይላሉ። አደይ ግን ጭንቅላቷን ይዛ በጣም እያዞራት ነው። አደይ እንደዛም ነው አዙራት ትወርቃለች። እናም አደይ ብለው ሁለቱም አንስተው ይዘዋት ሄዳሉ። ኤላና ለምለምም አንድ ላይ ቁጭ ብለዋል። አደይም እንደምትመጣ ነግራቸው እሷን እየጠበቋት ነው። አደይ ምን ሆና ነው? በጣም ቆየች እኮ ትላለች ለምለም። አዎ ቆየች፣ ግን ምናልባት እኮ ከፍቅር ጋር ተስማምተው እዛው መቀጠል ፈልጋ ሊሆን ይችላል ይላታል ኤላ። አይ እንደዛ እኮን አይመስለኝም ኤላ፣ አይስማሙም። ፍቅር እንደምታያት ሰው ቀላል ሰው እንዳትመስልህ ትለዋለች። ድሮ ጀምረሽ ግን ፍቅርን አትወጃትም፣ ግን ለምንድን ነው ይላታል ኤላ። ለምለምም ፍቅር በጣም ተንኮለኛ ናት እና አትመቸኝም፣ ከድሮ ጀምራ ተንኮለኛ ነች ትላለች።
ሻለች ሰውን ከሰው ለማጣላት ትሞክራለች። ብቻ ምን አለፋ በጣም ከባድና የሚያስጠላ ጸባይ ነው ያላት። ስለዚህ በዛ ምክንያት ፍቅር ለእኔ አትመቸኝም ብላ መልስ መልስታለች ለኤላም። ኤላም በጣም ይገርመዋል። ደግሞ እኮ እኔም ላንተ መናገር አይጠበቅብኝም። አታስታውስም እንዴ ያኔ እኔ እናንተ ስንቴ እንዳጣላችኝ? በጣም ብዙ ጊዜ እኮ አጣልታን ነበር ትለዋለች። አደይ ምን አይነት ሰው ትመስልሻለች ብሎ ለምለምን ጠይቃታል። ውይ አደይ ማለት ምስኪን የዋህ ምንም ማታቅ በቃ በአጠቃላይ አደይ የዋህ ነች ትለዋለች። ግን ለምን ጠየቀኝ ትለዋለች። አይ እንዲሁ ዝም ብዬ ለማወቅ ፈልጌ ነው ይላታል ኤላም። አይመስለኝም የሆነ የምታውቀው ነገር ግን የደበከኝ የሆነ ነገር እንዳለ ነው የሚሰማኝ ትለዋለች። ንገረኝ ዝም ብለህ ትለዋለች ኤላም። ምንም የለም ነገር የለም ይላታል። ንገረኝ በእናትህ ንገረኝ ትለዋለች። ለምለምን ለመስማት በጣም ቸኩላለች ስለ አደይ። አንቺ ደግሞ በቃ የሆነ ነገር ካሽ አትለቅም አይደለ ይላታል። ለምለምም በቃ እየጠበኩ እኮ ነው። እሺ ንገረኝ፣ ስለ አደይማ የሆነ የምታውቀው ነገር አለ እናም ንገረኝ እባክህን ብላ ስለምነዋለች። ስለ አደይ መስማት በጣም ቸኩላለች። በቃ እሺ ግን ደግሞ ለአደይ እንዳትነግሪያት ይላታል። እሺ አልነግራትም ንገረኝ ትለዋለች። ባርኮት ይላል። ባርኮት አደይን ያፈቅራታል። እኔ አላምንም። የምርህን ነው ትለዋለች ለምለም። ግን ደግሞ እንዳትነግሪያት እሱም አልነገራትም ይላታል። እሺ ታዳ እና ለምን አልነገራትም? እኔ እኮ ዴብን ነበረ የምጠረጥረው ትላለች። ይህ ማለት እንግዲህ ባርኮትም ይወዳታል፣ ዴብም ይወዳታል። ዴብ ጭራሹን ልትወጣ ስትል አደይ አትውጭብኝ፣ እኔ አንቺን ነው የምፈልገው፣ ጥለሽኝ እንዳትሄጂ እያላትም ነበረ። እሷም በዙሪያ እኮ ብዙ ሰዎች አሉ ስትለው እኔ ማንንም እቺ ፍቅር ተብዬዋንም ሆነ ማንንም አልፈልግም፣ እኔ የምፈልገው አንቺን ነው። አንቺ እዚህ ቤት ከሌለሽ እንኳን በምትሄጂበት አብሬሽ ነው የሚሄደው ብሎ ሲላቱ ነበር። እሷም እንዲህ ምን እያልክ ነው ዴብ እያለችውም ነበር። ዴብ ምን ይላታል ኤላም። አይ ዴብ እኮ አደይን የሚወዳት ነበር የሚመስለኝ፣ ያቺ ፍቅር እንደዛ ስለምትጨረጨር ፍቅር ደግሞ ዴብን ስለምታፈቅረው ለዛ ነበረ የሚመስለኝ ብላ ትመልስላታለች። አሁን ገባኝ። ምን ነው የገባሽ ይላታል ኤላም። ፍቅር አደይን ለምን እንደምታሰቃያት ነዋ ትላለች። ለምን ትላለች። ወንድሟ ባርኪ አደይን ስለሚወዳት ነው ለዛ ነው የምታሰቃያት ትላታለች። በዛ ላይ ደግሞ ዴብም የሚወዳት ይመስለኛል ትላለች። ኤላም ኧረ እባክሽ ተይ አንቺ ልጅ ግን ተይ እየገመትሽማ አታውሪ ይላታል። ኧረ አሁን እኮ አንተ ጋር እዚህ ቁጭ ብዬ ሳወራ ቆየው ኤላ ትለዋለች። ልትሄጂ ነው ይላታል። አዎ ኤላ መሄድ አለብኝ ትለዋለች። ለምለም ልትሄድ ነው። አደይንም ብትጠብቃት ልትመጣ አልቻለችም። አዎ በቃ እዛ ሄጄ ነገሮችን ሁሉ ማስተካከል ይኖርብኛል። እናም ጓደኛዬም ስላለች አንተ ግን እንዳትጨነቅ ትለዋለች ኤላን። ቃሺ ራስሽን ጠብቂ ይላታል። ለምለምም አደይን አደራ ኤላ እዚህ ማትመጣ ከሆነ እንኳን ሂደህ እነ ፍቅር ጋር ቼክ አድርግ ትለዋለች። እሺ ታዛዥ ነኝ ብሏት ለምለምም ትሄዳለች። የዴብ አልጋ ላይ ሂዳ አብራ ተኝታለች። ዴብ ደግሞ ስለሰከረ ማን እንኳን እንደተኛ ከጎኗ አያውቅም። እናም ሲነሳ ፍቅር አብራ ተኝታለች። አንቺ ምን ትሰሪያለሽ እዚህ? ወይ ዴብዬ እዚህ ምን ትሰሪያለሽ? ከአንተ ጋር ማተኛ ፈልጌ። ምንም እባክሽ በእናትሽ ተነሽ ይላታል። ሂጂ ወደ ክፍልሽ ሂጂ ይላታል። አይ እዚህ ተመችቶኛል ትላለች። ፍቅር ብሎ ይጮኋል። ምክንያቱም እሱ ጋር አብራ መተኛ ትፈልጋለች። እሺ በቃ ብላ ተናዳ ትሄዳለች። ምክንያቱም እሱ ስላልፈቀደላት። ወደ ሳሎን ሄዳ ሊዱ ተኝታለች። አንቺ ሊዱ ትንሽ ወደ ክፍልሽ ተኝ፣ ምን ሆነሽ ነው ይላታል። ይቀሰቅሳታል። ሊዱ እንቅልፍ ወስዷታል። እኔ እዚህ ነው መተኛት ፈልገው ትለዋለች። ሊዱ ተነሽ በእናትሽ ምን ሆነሽ ነው ይላታል። አልሄድም ትለዋለች። አንቺ አስቸጋሪ ሆንሽ ልጅ። እሺ ምን አባቴ ነው የማደርግሽ ይላታል።
ተነስ ሲላትኝ ወይንም ደግሞ ሲቀሰቅሳት እምቢ ስላለችው ግዴታ አቅፎ ወደ መኝታ ቤት ይወስዳታል። አቅፎ ወስዶ እህቱን አልጋ ላይ ያስተኛታል። ሊዱን ከወሰዳት በኋላ በጣም ያዝናል። ምክንያቱም ወስዶ ማጠጣት አልነበረበትም እና ሊዱዬ በጣም ይቅርታ ብሎ አልብሷት ይወጣል። ምክንያቱም በንዴት ተበሳጭቶ አደይ ጥለው ስለሄደች አብራ እና ሊዱ ጋር አብረው እንጠጣ ሲላትኝ እሺ ብላ እሷ ሜዳ ስላጠጣትኝ ግን ከእንቅልፉ ወይንም ደግሞ ከስካሩ ሲለቀው በጣም ነበር የተጸጸተው ማለት ነው። ምክንያቱም እሱ እህቱን በጣም ነው የሚወዳ